መቼም ይህች ዓለም እኛን ከማስገረም የማትቦዝን የትንግርት ቋት የአግራሞት ገንቦ ነች። በተለይ ዓለም በእኛ ዙሪያ ብቻ የምትሽከረከር ግዛቷ እስከ ሰፈራችን አስፋልት፣ ስፋቷ እስከ ቀበሌያችን ስፋት ብቻ ለሚመስለን ብዙሃን እጅግ ሰፊና ይህ ሁሉ በዚች መሬት ወቸው ጉድ የምታስብል ድንቅ የሚፈስባት የአግራሞት ወንዝ ነች። በዛሬው ዝግጅታችን የምንዘይራቸው ወዳጆቻችን በሚስትና በሀገር ቀልድ የለም ብሎ አይኑን በአርበኝነት ለሚያበራ ሀበሻ አፈ ታሪክ ናቸው። ምክንያቱም እነሱ ጋር ሚስት ልክ እንደ ሀገር የጋራ ትመስላለችና። በአርክቲክ ክልል፣ በአሜሪካ ሰሜናዊ ጫፍ፣ ሰሜን ካናዳ፣ ግሪንላንድ፣ ሰርቢያና ምስራቅ ኤዥያ አካባቢ አጥንት ሰባሪውን የበረዶ ዓለማቸው አድርገው የሚኖሩትን የኤስኪሞ ማህበረሰቦችን የአኗኗር ዘይቤ እጅ በአፍ የሚያስጭን ባህላቸውንና ምንነታቸውን እያየን ያለ ገደብ ለመገረም እንጓዝ። ኤስኪሞች እነማን ናቸው? አኗኗራቸውስ ምን ይመስላል? ሌላው ትንግርት የኤስኪሞ እማወራዎች ቤታቸው ከሚመጣ እንግዳ ጋር ስለምን ይተኛሉ? አባወራዎቹስ የ80 ሚስታቸውን ከሚመታው እንግዳ ሁሉ ጋር አንሶላ እንድትጋፈፍ እንዴት ይፈቅዳሉ? የሚለውን እናያለን። እስካሁን ባለፈው ዕድል መቆጨት ብቻ ጥቅም የለውም። አሁን ያለውትን ዕድል መጠቀም ያስፈልጋልና በመሃል ፒያሳ አድዋ 00 ቁጥር 2 አጠገብ ላይ አዋጪ የንግድ ስፍራ ላይ ቴምር ሪል ስቴት 500 ሱቆችን ለገበያ ያቀረበ። ቅድመ ክፍያው 900,000፣ አጠቃላይ ዋጋው ደግሞ ከ3.9 ሚሊዮን ብር ጀምሮ። ይፍጠኑ፣ ጥሪቶን ጥሩ መሰረት ላይ ያኖሩ። ቀድሞ ለደረሰ ዕድል ለሚጠቀም ከፍ ማለት እንጂ ዝቅ ማለት የለም። ቴምር ባቀረበው በሪል ስቴት ዓለም የሱቅ ባለቤት ይሁኑ። ከዚህ በተጨማሪም በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ከ480,000 ብር ቅድመ ክፍያ ጀምሮ ከስቱዲዮ እስከ 3 መኝታ ቤት ድረስ የቤት ባለቤት ይሁኑ። ይህ ለእርሶ ይገባዎታል። ቴምር ሪል ስቴት። መሬቱ በረዶ፣ ሰማዩ የማያባራ ማዕበል የሆነበትን ቅዝቃዜው እስከ ሞት የሚነክስበትን ዓለም በዓይነ ሕሊናችሁ አስቡና ይህንን ቦታ ቤታችሁ ስታደርጉት ምን ይሰማችኋል? ለአንድ ቀን ወይም ለአንድ ዓመት ሳይሆን ለምድር ቆይታችሁ ሁሉ። ወደ ኤስኪሞች ዓለም እንኳን በደህና መጡ። አውሮፓውያን ይህ ምድር መኖሩን ከማወቃቸው ከረዥም ዘመናት በፊት ኤስኪሞች እዚህ ነበሩ። በረዶውን እንደ ካርታ እያነበቡ የነፋሱን ቋንቋ እየተናገሩ ሌላው ለመኖር በማይደፍርበት የተመቻቸ ዓለምን ገንብተዋል። በካናዳ 65,000፣ ግሪንላንድ 50,000፣ በአሜሪካ አላስካ 34,000 እንዲሁም በራሻ 1,500 ገደማ በአጠቃላይ የህዝብ ብዛታቸው ከ150 እስከ 180,000 ሲገመት ቋንቋቸው ኤንክቱት ይባላል። ታዲያ እኛ የጠጠረን ውሃ ሁሉ በረዶ ብንለውም በእነሱ ቋንቋ ግን የበረዶ አይነቶችን የሚገልጹ ከ50 በላይ የሚሆኑ ቃላቶች አሉ። ይህ ሁሉ ቃል ለስነ ጽሑፍ ውበት ሳይሆን እያንዳንዱ ልዩነት ስላላቸው አኒክ በሚሉት ተንሸራታች በረዶና አፑት በሚሉት የሚረጋ የመሬት በረዶ መካከል ያለውን ልዩነት ማወቅ ለነሱ የህይወትና የሞት ጉዳይ ነው። ከበረዶ ክምር ብሎኬት እያበጁ የሚሰሩት የእንቁላል ቅርጽ ያለው ባህላዊ መጠለያቸውን ኢግሉ ይሉታል። ምንም እንኳ ከበረዶ ቢገነባም የውጭው ቅዝቃዜ ኔጌቲቭ ሆኖ እጅግ ያየለ ሲሆን እንኳ ውስጡ ግን በአንጻራዊነት ከሰውነት ሙቀት ጋር የሚመጣጠን ማለትም ከ0 እስከ 16 ዲግሪ ሴንቲግሬድ የሚሆን የሙቀት መጠን ይኖረዋል። ለአደን ለመጓጓዣና ለአሳ ማጥመድ የሚጠቀሙት ረዥምና ጠባብ ጀልባቸው ካያክ ይባላል። ዘመናዊው ካያክ ከፋይበር ግላስና ከፕላስቲክ ቢዘጋጅም ባህላዊውን ግን ከዛፍ እንጨት ወይም ከአሳ ነባሪ አጥንት ያበጁትና ሲል ወይም ዋልረስ በሚሉት የባህር እንስሳ ቆዳ ይለብጡታል። ታዲያ ሌላውን ሰው በድን በሚያደርግ
በዚህ እስከ -50 ዲግሪ ሴንቲግሬድ በሚደርስ ከፍተኛ ቅዝቃዜ ውስጥ ለመኖር አስተማማኝ ልብስ ማስፈለጉም የግድ ነው። ኤስኪሞዎች ዛሬ ላይ ሲንቴቲክ የፋብሪካ ምርቶችን ከባህላዊ አሰራራቸው ጋር አጣምረው ቢጠቀሙ ዋነኛው የአልባሳት ባህላቸው በዋነኝነት እንደ የደጋ አጋዘን፣ ቀበሮ፣ ድብና ሲል ካሉ እንስሳዎች ቆዳ ቅዝቃዜውን ተቋቁሞ ሙቀት የሚፈጥር ሁነኛ ልብሳቸውን ራሳቸው ያመርታሉ። የደጋ አጋዘን ቆዳ ቀለል ብሎ ለፀጉሩ አማካኝነት ሙቀት የሚፈጥር በመሆኑ ለውስጠኛው የልብሱ ፈር ሲሆን፣ ሲል የሚባለው የባህር እንስሳ ቆዳ ደግሞ ውሃ የማያስገባ ዋተር ፕሩፍ በመሆኑ ለጫማቸው ወይም ልብሳቸው የላይኛው መለበጫነት ይጠቀሙታል። ከደጋ አጋዘን ቆዳ የሚሰራውና ከውስጥ የሚለብሱት ጃኬት አቲጊ፣ ከድብ ወይም ከሲል ቆዳ የሚሰራውና ከላይ የሚደርቡት ጃኬት ፓርካ፣ ለስላሳና ከጉልበት ከፍ ያለ ርዝመት ያለው ቡትስ ጫማቸው ካሚክ፣ እንዲሁም ከነዚሁ እንስሳት ቆዳ የሚያበጁት የእጅ ጓንታቸው ሚተን ይባላል። ታዲያ አርክቲክ ዝም ብሎ ቀዝቃዛ ስፍራ ሳይሆን የሰውን ልጅ የመኖር አቅም የሚፈትን ጽንፈኛ ዓለም ነው። በክረምቱ ወራት ፀሐይ ለወራት ትሰወራለች። ምድሪቱን ሙሉ በሙሉ ጨለማ ወርሷት ብርሃን የሚገኘው ከጨረቃና ከከዋክብት ብቻ ይሆናል። ያኔ የሙቀት መጠኑ በጣም ስለሚቀንስ የተጋለጠ ቆዳ በቅጽበት በረዶ ይሆናል። ለወራት አንዳች ብርሃን ሳይታይ በጨለማ ውስጥ። ታዲያ ከህዳር እስከ ጥር ወር አጋማሽ በሚዘልቀው ፖላር ናይት በሚባለው የጨለማ ጊዜ ኩሊክ የሚሉትን ከሲል ዘይት የሚያበጁት ባህላዊ ፋኖሳቸውን አብርተው ተሰብስበው በመጫወትና ቀላል የቤት ውስጥ ሥራዎችን በማከናወን ያሳልፉትና ከጥቂት ወራት በኋላ በጋ ይመጣል። ታዲያ አሁንም ከቀደመው ጨለማ እልህ ያለባት ይመስል ፀሐይ ፈጽሞ አትጠልቅም። ከሚያዝያ እስከ ነሐሴ አጋማሽ ሚድናይት ሳን በሚባለው የፀሐይ ተራ ዳግም ለወራት ጨለማው ይጠፋና ጠዋቱም ምሽቱም ፀሐይ ይሆናል። ለኤስኪሞች እነዚህ ጽንፎች እንቅፋት ብቻ ሳይሆኑ የአኗኗር ዘይቤያቸው ናቸውና በረዶው ወፍራም በሚሆንበት ጊዜ በበረዶማ ባህሮች ላይ በመጓዝ ውሃው በሚከፈትበት ጊዜ ደግሞ ወደ ውስጥ በመመለስ ከወቅቶቹ ጋር አብረው መንቀሳቀስን ተምረዋል። ለኤስኪሞዎች የአየር ንብረት እንቅስቃሴ ሁሉ አውሎ ንፋስ መምጣቱንና አለመምጣቱን ሹክ ይላቸዋል። የበረዶው ቀለም የበረዶውን የውፍረት መጠን ያመለክታቸዋል። እንዲሁም ለእኛ ተመሳሳይ በሚመስሉን የደመና ጉሞች ለነሱ የትኛው ውሃ እንደሸከፈና የትኛው እንዳልሸከፈ ከብዙ ኪሎ ሜትሮች ርቀት ላይ ሹክ ይላቸዋል። ምክንያቱም እነሱ የተፈጥሮን ጥቃቅን ምልክቶች እንደ መዳፋቸው የሚያነቡ ምትሃተኛ ናቸውና። የተቀረው ዓለም በተፈጥሮ ላይ ግድግዳውን ሲገነባ፣ ኤስኪሞች ግን ይሰሙታል፣ ይላመዱታል፣ እናም እንዲመራቸው ይፈቅዱለታል። መሬቱ ዓመቱን ሙሉ በረዶ በሆነበትና ምንም አይነት ሰብል በማይበቅልበት ምድር ኤስኪሞዎች ሙሉ በሙሉ በስጋና ስብ ላይ የተመሰረተ በአብዛኛው የማይቻል በሚመስል አመጋገብ ለመኖር የሚያስችል መንገድን አግኝተዋል ሲል አሳ ነባሪዎች፣ አሶችና ሚዳቋዎች ለመኖር የሚያስፈልጓቸውን ነገሮች ሁሉ በማቅረብ የህይወት ምንጫቸው ሲሆኑ፣ እዚህ ላይ የሚያስገርመው ነገር ቢኖር ምንም አይነት ፍራፍሬ ወይም አትክልት ሳይበሉ በቪታሚን እጥረት ወይም በሌላ በሽታ አለመሰቃየታቸው ነው። ጥሬ የአሳ ነባሪ ቆዳ፣ ጉበት፣ አልፎ ተርፎ የቀዘቀዘ አሳ ጤናማ እንዲሆኑ የሚያደርጉትን ጠቃሚ ንጥረ ነገሮችን ይዟል። የሲል ስብ ምግብ ብቻ ሳይሆን ሰውነታቸው በከባድ ቅዝቃዜ ውስጥ እንዲሞቅ የሚያደርግ ጉልበታቸውም ጭምር ነው። የምግብ መፍጫ ስርዓታቸው ከፍተኛ መጠን ያለው ስብን በብቃት ለመፍጨት ተስተካክሎ ረዥም አደን እንዲያካሂዱና
ከዜሮ በታች ባለው የሙቀት መጠን በሕይወት እንዲተርፉ ይረዳቸዋል። ኤስኪሞዎች አጥንትን ለመሳሪያ፣ ጅማትን ለክር እንዲሁም ሆዱን ውሃ ለማጠራቀም የእንስሳትን እያንዳንዱን ክፍል ይጠቀሙበታል። ለኤስኪሞዎች ውሻ ቤት የሚጠብቅ ዘበኛ ወይንም ሶፋ የሚያሞቅ አሻንጉሊት ሳይሆን ተንሸራታች ጋሪ የሚጎትቱ መጓጓዦችና የህልውና አጋሮች ናቸው። እነዚህ ኃይለኛና ጠንካራ ውሾች ከባድ የአርክቲክ ቅዝቃዜን ለመቋቋም በበረዶ ላይ ኪሎሜትሮችን ለመሮጥ አቅርቦቶችን የጫኑ ከባድ ተንሸራታች ጋሪዎችን ለመሳብ እንዲሁም ባለቤቶቻቸውን በአውሎ ነፋስ ውስጥ ለመምራት የተዳቀሉ አስገራሚ የአእምሮ ብቃት ያላቸው እዚሁ ምድር የተፈጠሩ ትንግርት የሆኑ ፍጥረቶች ናቸው። እነሱ ጉልበትና ፍጥነት ብቻ ሳይሆኑ ሰዎች ሊወዳደሩት በማይችሉት ግንዛቤያቸው የሳሳ የበረዶ ግግርን አንድ ሰው ስንጥቅ ከማየቱ በፊት ለይተው በዛ ላይ አለመጓዝን የሚወስኑ ባለፍናፊ አፍንጫቸው ሽታውንና በከፍተኛ የማድመጥ ችሎታቸው የልብ ምቱን በመከተል ከበረዶ በታች የተደበቀ የባህር ዝርያ ሲልን አድፍጠው በመከታተል ለአደን የሚያበቁ ምትሃቶች ናቸው። ታዲያ በእነዚህ እንስሶች እይታ ውስጥ የገባ የትኛውም ታዳኝ ከነሱ መሰወሩን አያስበውምና ያለው ብቸኛው አማራጭ ኑዛዜ ብቻ ነው። ወደ አስገራሚ ባህሎቻቸው ስንመጣ ለኤስኪሞዎች ስም ትልቅ ትርጉም አለው። አንድ ልጅ ሲወለድ ዝናብ ስላጡ ዝናቡ፣ ስለተቸገሩ ሀብታሙ አይሉትም። ለነሱ ልጅ ማለት ዳግም የተወለደ መንፈስ ማለት ነው። የሟች ዘመድ ነፍስ በአራስ ሕፃን አካል ውስጥ ተመልሶ ጥበባቸውን፣ ማንነታቸውን አልፎ ተርፎም ችሎታቸውን ወደ ቀጣዩ ትውልድ እንደሚያስተላልፍ ያምናሉና ስሞች መለያዎች ብቻ ሳይሆኑ የተላለፉ ማንነቶች፣ ያለፈውንና የአሁኑን የሚያገናኙ ሰንሰለቶች ናቸው። ስለዚህ አንድ ልጅ ሲወለድ ቀደም ብሎ ከሞተ የቤተሰቡ አባል የአንዱን ስም ዳግም ይሰጠዋል። የሞተውን አያት ስም የተሰጠው ሕፃን ዝም ብሎ ሕፃን ብቻ ሳይሆን አንቱ እየተባለ የአረጋውያን ክብር የሚሰጠው ትንሽ ሽማግሌ ነው። አንድ ልጅን የቀድሞ ሕይወቱን እንደተሸከመ አንድ ሽማግሌ አዳኝ አድርገው ስላሳለፈው ነገር ሊተርኩለት ይችላሉ። ታዲያ የ4 ዓመት ሕፃን ልጅን አያቴ ወይም አጎቴ እያሉ ሲጠሩ ለእኛ ቢገርመንም በኤስኪሞዎች እይታ ግን አያታቸው ወይም አጎታቸው በድጋሚ በበረዶ ላይ ለመራመድ በሕፃኑ አካል ተመልሰው እንደመጡ ነው የሚያምኑት። ይህም እምነት ሪኢንካርኔሽን ዳግም መፈጠርን ወይም ዳግም ውልደትን ይሉታል። ኤስኪሞዎች ጋር ባህላዊውና በሴቶች የሚከናወነው ጉሮሮን በመጠቀም መዘመር አዝናኝ ውድድራቸው ሲሆን 2 ዘፋኞች ፊት ለፊት ቆመው ድምፃቸው እንደ ምድሪቱ ድምፅ እያስተጋባ የጥልቅና የራሱ ምት ባለው ድምፅ ቃላትን ይለዋወጣሉ። ድምፃቸውም የአውሬ፣ የነፋሱን ጩኸት፣ የእንስሳት ጥሪ ብቻ የተለያዩ ተፈጥሯዊ ድምፆችን ይመስላል። ዓላማው ሳይስጉ ወይም ትንፋሽ ሳይጎድላቸው ከዜማው ጋር መቀጠል ሲሆን ቀድሞ ትንፋሽ ያጠረው ወይም በሳቅ ያቋረጠው ደግሞ ተሸላፊ ይሆናል። ብዙውን ጊዜ የተቀረው ዓለም ሰዎችን የሚያስገርመን የኤስኪሞዎች ሚስት የማጋራት ባህላቸው ነው። ይህ ባህልም በእነሱ እምነት ተራ ዝሙት ሳይሆን በህልውና በመተማመንና እምነት በመገንባት ላይ የተመሰረተ ሕይወት አስቸጋሪ በሆነችበት አርክቲክ ውስጥና ሀብቶች እምብዛው በማይገኙበት ጊዜ እንደዚህ አይነት ግንኙነቶች ግላዊ ብቻ ሳይሆኑ ስልታዊም ጭምር ነበሩ። አንድ እንግዳ በተለይም ተጓዥ ወይም ከአንድ ቡድን ወይም ጎሳ የመጣ አዳኝ ከቤት ሲመጣ ተቀባዩ አባወራ
ሚስቱን የእንግዳ ተቀባይነት መግለጫ አድርጎ በክብር ሊያቀርብለት ይችላል። ይህ ደግሞ በባህላቸው መሠረት በአባወራዎቹና በጎሳዎቹ መካከል ጥልቅ ግንኙነት ለመፍጠር የሚያስችል መንገድ ሲሆን ለነሱ ሚስትን ማጋራት ማለት እምነትን ማጋራት ማለት ነውና ይህም በአስከፊው የአርክቲክ አካባቢ ውስጥ በሕይወት ለመቆየት የሚያስችል ጥምረት እንደ መፍጠር ማለት ነው። ታዲያ ሁለት ወንዶች ሴትን የሚጋሩ ከሆነ ከጓደኛ በላይ ቤተሰብ ይሆናሉና ለችግር ጊዜ እርስ በርስ ለመደጋገፍና ለመጠባበቅም ይገደዳሉ ማለት ነው። አንዳንድ ኤስኪሞዎች ሚስትን ከእንግዳ ጋር በመጋራት ጥንካሬን፣ መልካም ዕድልን አልፎ ተርፎም ተፈላጊ ባህሪያትን ለራሳቸው ቤተሰብ እንደሚያስተላልፉ ሲያምኑ፣ ይሁን እንጂ ይህ የግዴታ ልማድ አልነበረም። ሴቶች መብት አላቸውና በአንዳንድ ሁኔታዎች እምቢ ማለት ሲችሉ፣ ይህ ደግሞ በየቀኑ የሚከሰት ሳይሆን አስፈላጊ ለሚባሉ እንግዶች፣ በቤተሰቦች ወይም በጎሳዎች መካከል ጠንካራ ግንኙነት በሚያስፈልግበት ሁኔታ ላይ የተጠበቀ ያልተለመደና ጉልህ ድርጊታቸው ነው። በዘመናዊው የኤስኪሞ ማህበረሰብ ውስጥ ይህ ባህል በአብዛኛው በባህላዊ ለውጦችና የውጭ ተጽዕኖዎች ምክንያት እየደበዘዘ ቢመጣም ግንኙነቶችን፣ ትዳርንና ሕይወትን በተመለከተ የተለመዱ ሐሳቦችን የሚሞግቱ ከብዙ የኤስኪሞ የባህል ገጽታዎች አንዱ ሆኖ ይቆያል። ውድ የማራኪ ቤተሰብ፣ የዛሬው የኤስኪሞዎች ቅኝታችን በዚህ አብቅቷል። በቀጣይ በሌላ ኤፒሶድ እስክንገናኝ ድረስ ሰላም ሁኑ።